እንኳን ደስ አለህ አባት ባይዘው ሳሚ ማለት ነው ሁሉም በቃ ትልቅ ቀናቶቼ ላይ ትመጣለህ ትገኛለህ አመሰግናለሁ ከልቤ ላንተ ካል ዛሬ ለምን ደስ እንዳለኝ ልንገራችሁ መጀመሪያ የኔትወርክ ቱ ኔትወርክስ አምባሳደር ሆኛለሁ ይህ ማለት ሰፕተምበር 27 ወደ ቶሮንቶ እመጣለሁ ኦክቶበር 4 ደግሞ ወደ ዋሽንግተን ዲሲ እመጣለሁ ዛሬ እንግዲህ የተገኘነው ኢትዮ ቱ አሜሪካና ኔትወርክ ቱ ኔትወርክ ጋር አምባሳደርነት ስምምነት አድርገህ ነው እና ይሄን አምባሳደርነት ስምምነት በምን መስፈርታቸውን እንዴት ተቀብለህ ነው አንተስ መስፈርቱን አሟልተ ነው ወይ የሚለውን እስቲ በዝርዝር ብታስረዳኝ በደንብ ያው እንግዲህ አሁን የኔ ፓሽኔት የሆንኩበት ነገር ምንድነው መሰለሽ የኢትዮጵያን ቢዝነሶች በጣም እያደጉ ነውና እነሱ በቃ ዓለም አቀፍ እይታ ይገባቸዋል ብዬ አስባለሁ ከኢትዮጵያ የበለጠ which is ፎከሳችን አሁን ምንድነው ያለው ኢትዮጵያና ዲያስፖራ ኮሚኒቲ ማገናኘት ነው ስለዚህ አሁን በቶሮንቶ ነው የምንጀምረው ከዛ ወደ ዋሽንግተን ዲሲ እንሄዳለን ሰፕተምበር 27 ቶሮንቶ ላይ ዋሽንግተን ዲሲ ደግሞ ኦክቶበር 4 ላይ ማለት ነው ከዚህ አልፈን ደግሞ በእርግጠኝነት ወደ ዩሮፕ እንዞራለን የተለያዩ ሀገራቶች እየዞርን የኢትዮጵያ ቢዝነሶችን ይዘን ዲያስፖራዎችን እንደምናስተዋውቅ በጣም እርግጠኛ ነኝ ከቲክቶክ በተጨማሪ በምን ዘርፍ ድርጅቱን ልታስተዋውቅ ተስማምተሃል እንግዲህ እኔ እንደ አንድ ሚዲያ በደንብ ራሴ ገብቼ ማስተዋወቅ ነው የምፈልገው እነዚህ ቢዝነሶች እድል ይገባቸዋል መታየት ስለሚገባቸው ራሴ ወደ ኤግዚቢሽኑ ገብቼ በደንብ ያለበት ሁኔታ ምን አይነት ቢዝነሶች እንደሆኑ እያሳየውኝ እኔ ራሴ ቭሎግ አደርጋለሁ በቅርቡ ደግሞ የቲክቶክ አካዳሚ ከፍተሃል እና ያ አካዳሚን ለመክፈት ምን አይነት አነሳሳክ እንግዲህ ምን ላለው መሰለሽ የአዲሱ መርካቶ ቲክቶክ ነው ድሮ መርካቶ ለመግባት ስንት ሰው እንደተሯሯጠ ታውቂያለሽ አሁን መርካቶ ገብተሽ ትልቅ የሆነ አሪፍ የሆነ ቦታ ላይ ምናምን ለማግኘት ከባድ ነው በጣም አሁን ቲክቶክ ያለበት ደረጃ የድሮ መርካቶ ሲጀምር አካባቢ ያለ አይደል ሰው አልገባውም እዛ ቦታ ላይ ነን ያለ ነው የኢትዮጵያ ትልቁ ማርኬት ፕሌስ የሆነው ቲክቶክ ነው which is ገዢና ሻጭ የሚያገናኝ ማለት ነው which means እያንዳንዱ ሰው ህይወት መቀየር ይችላል በቲክቶክ ማለት ነው አሁን ቲክቶክ ላይ አልጎሪዝሙን ለመረዳት እንዴት ነው የሚሰራው ምንድነው ቫይራል የሚወጣው ምንድነው ቢዝነስ የሚቀየርልኝ ለማወቅ 4-5 አመት ወስዶብኛል ግን ደግሞ አካዳሚውን ከከፈትኩት የኔ ስህተቶችን አርሜ እንዴት አድርገው የ4 አመት ስህተት ወደ 6 ወር ስኬት እንደሚቀይሩ ማስተማር የኔ ዓላማ ነው ለዛ ነው ቲክቶክ አካዳሚው የከፈትኩት አሸንፋለሁ ብዬ ደግሞ ድርቅ ማለት አልፈልግም እውነት ለመናገር ግን አንሸነፍም አሸንፋለሁ ብዬም አልጎረርም የቀጣዩን ቲክቶክ አዋርድ እንዴት ነው አነሳለሁ ብለህ ታስባለህ አዋርዱ አይ ቲንክ አሸንፋለሁ የሚል ሐሳብ የለኝም አሸንፋለሁ ብዬ ደግሞ ድርቅ ማለት አልፈልግም እውነት ለመናገር ግን አንሸነፍም አሸንፋለሁ ብዬም አልጎረርም it's just what it is you know ቤቱ ቦሌ አካባቢ ቢሆን ብያለሁ ያለፈው አመት ሰፈር መምረጥ ጀምሬያለሁ ግን ልንገርሽ ምንድነው መሰለሽ እግዚአብሔር ነው የሚወስነው የእግዚአብሔር ውሳኔ ነው ሌላ ሰው ከመረጠ እግዚአብሔር ነው የሚመርጠው እኔ ምንም ቦታ የለኝም እግዚአብሔርን የማስገደድ ከተሸነፍኩኝ እቀበለዋለሁ የታባቱ ካሸነፍኩኝ ደግሞ እሱን ሄጄ ነው ማመሰግነው አዶናይ ከቲክቶክ ውጪ ምን ያስደስተዋል ሌላ ለየት ያለ ነገር ምን ያስደስተሃል ተፈጥሮ ወዳለሁ በጣም ዛሬ ለምን ደስ እንዳለኝ ልንገራችሁ መጀመሪያ የኔትወርክ ቱ ኔትወርክስ አምባሳደር ሆኛለሁ ይህ ማለት ሰፕተምበር 27 ወደ ቶሮንቶ እመጣለሁ ኦክቶበር 4 ደግሞ ወደ ዋሽንግተን ዲሲ እመጣለሁ ምን ለማድረግ ነው የምመጣው የኢትዮጵያን ቢዝነሶች ይዤላችሁ ትልቅ ኤግዚቢሽን ለማዘጋጀት ይሄው ተዘጋጅተናል ማለት ነው ይህ ማለት ምንድነው የኢትዮጵያ ቢዝነሶች ከዓለም ዲያስፖራዎች ጋር እናገናኛለን ማለት ነው ብዙ ሪል ስቴት ካምፓኒዎች እየመጡ ነው በጣም ብዙ ቢዝነሶች እየመጡ ነው እናንተ እንግዲህ የትኛው ቢዝነስ እንደምታምኑና እንደምትመርጡ ግራ ከገባችሁ ይሄው በአካል መጣችሁ ሰፕተምበር 27 በቶሮንቶ ኦክቶበር 4 ደግሞ በዋሽንግተን ዲሲ መገኘት ትችላላችሁ ማለት ነው የአምባሳደር ሴሬሞኒ ደግሞ አዘጋጅተናል እስኪ ላሳያችሁ ምን እንደሚመስል ኔትወርክ ቱ ኔትወርክ እና ኢትዮ አሜሪካ አምባሳደር ሆኜ ተሾሜያለሁ ዛሬ በጣም ደስ ብሎኛል የዚህ ዓላማ ምንድነው ያው ትልቅ ኤግዚቢሽን እያዘጋጀን ነው አሜሪካና ቶሮንቶ ማለት ነው
ያው አብዛኞቻችሁ እንደምታውቁት ቶሮንቶ ላይ ትልቅ ሽልማት እየጠበቀኝ ይገኛል። የአበበ ቢቂላ አዋርድ ሞስት ኢንፍሉዌንሻል ፐርሰን ኦን ዘ ዩት በሚል ሽልማት ልሸለም ነው። ይህም በማስመልከት እንግዲህ ወደ ቶሮንቶ ላቀና ነው። ሰፕተምበር 26 ነው አዋርዴ። ሰፕተምበር 27 ደግሞ የኢትዮጵያን ቢዝነሶች ይዘን ልንሄድ ነው። በጣም ታላላቅ ቢዝነሶች አሉ እንግዲህ ኢትዮጵያ ውስጥ የማይታወቁ እውነት አንዳንዶቻቸው ደግሞ ትልቅ ኢምፓክት ያመጡ ግን ደግሞ ዲያስፖራዎች እስካሁን አልተረዱትም የኢትዮጵያ ቢዝነስ ምን ያህል ደረጃ እንደደረሰና ምን ያህል ፕሮብለም ሶልቭ እያደረግን እንደሆነ እነዚህ ቢዝነሶች ይዘን ስንሄድ እንግዲህ ሞር ኦፍ ዲያስፖራ ኮሚኒቲዎች የት ደረጃ እንደደረሰን እንዲገባቸው በሚል ነው ትልቅ ኤግዚቢሽን ያዘጋጀ ነው። ሰፕተምበር 27 በቶሮንቶ፣ ኦክቶበር 4 ደግሞ በዋሽንግተን ዲሲ ትልቅ ኤግዚቢሽን አዘጋጅተናል። እኔም ለራሴ በግሌ እገኛለሁ። በጣም ኤክሳይትድ ሆኛለሁ ቢካዝ እኛ የመረጥናቸው ቢዝነሶች በጣም ታማኝ ቢዝነሶች፣ ሪላያብል የሆኑ ብዙ ዲያስፖራዎች አሉ ኢንቨስት ማድረግ ይፈልጋሉ ኢትዮጵያ ላይ ግን ደግሞ ምን አይነት ካምፓኒዎች እንደሚመርጡ ግራ ይገባቸዋል። ስለዚህ እኛ የምንመርጣቸው ቢዝነሶች ታማኝ ናቸው። ምክንያቱም ብራንዴ ከአንድ ካምፓኒ ጋር ሳያይዝ እኔ አይ ሜክ ሹር ይህ ካምፓኒ ትክክል የሆነ ትራክ ሬከርድ እንዳለው። ስለዚህ እንድታምኑ እጠይቃቸዋለሁ። በጣም ትልቅ ቀን ነው የሚሆነው። ጠብቁን፣ እንመጣለን። ሰላም እንዴት ናችሁ? ዛሬ አዶናይ ንጉሳችን አባታችን እንኳን ደስ አለህ አባት ባይዘው ሳሚ ማለት ነው። ሁሉም በቃ ትልቅ ቀናቶቼ ላይ ትመጣለህ፣ ትገኛለህ። አመሰግናለሁ ከልቤ። ለአንተ ካልተገኘ እንደማለት በጣም ወደው ሰው በጣም ንጹህ ሰው ነህ አንተ። አሜዚንግ። ከፊት ደግሞ እኔ ጸልያለሁ በቃ ትልቅ በረከት ላይ እንድትደርስ ማርያምን በተመቃኙ በተረቡ ልክ 100 እጥፍ እንድትባረክ ዙፋን ላይ እንድትቀመጥ ሁሌም ጸልያለሁ ወንድሜ። እግዚአብሔር ጸሎቴ ላይ ነው እንድታውቀው። ከዚህ በላይ ላይ እንጠብቃለን። ለኢትዮጵያ አምባሳደር የታባቱ ከዛ ደግሞ ከላሚን ያማል ጋር ብሎግ ማድረግ አለባችሁ። አንተ አይሾ ስፒድ ሎካል ላይክ ነሱ ደግሞ ላሚን ያማል የሆነ ስኪት ምናምን መሰራት አለበት። አዎ ላሚን ያማል ይሄን ቪዲዮ ስታይ ላይ ማርክ ዘጋር ያላዙ እና ያ ብሎጋር ያቺ አሁን አይሾ ስፒድ ከላሚን ጋር የተገናኘባት ሞመንት አለቻ የሆነ ባላንዶር ምናምን ሄደው እንደዛ አይነት ቫይብ ብትወፍ ደስ ይለኛል። ሚም ምናምን ሱፊል በስና የዛን ቀን ይገኛል። ሳሚ ቴንክ ዩ ብራዘር። እሺ ቴንክ ዩ